ፈለገኛ አንተውና ስለ ኢየሱስ አረኒ ስለናንተ እኮ ልናገር አይደለም ያልኩት እንድታቁት እንፈልገው ነገር አለ ፕሊስ ጣልቃ አትግቡ እሺ ደቂቃ ሰጣችሁ ምናምን እየወሩ አይደለ ጣልቃ አትግባ የኛ ቤተክርስቲያን ሰዎች ላይሰንስ አውጥተው የመሰረቷት ቤተክርስቲያን የመሰረቷት አዳራሽ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች አይደለም እኔ ጣዖት አምላክ አይደለም እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክ ነገር የለውም ባጭሩ ለሰብከ ሳይሆን ክህደት የሆነውን ክህደት እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው ማይት ኮሚናል ሪታይና ሶፊ አንተ ያየው ታንክ ዩ ልደቴ god bless you አያ እንደዚህ ነው የምትፈልገውን ስለምታይ ነው አንተ ፈለገ የምትፈልገውን አንድ ነገር እናደርግ በቃ አሁን ስምምነት ያንተ ችግር ተጽኖ ፈጣሪ የሚለው ስም አንተ ጋር እንዲመጣ ምናምን ይሄ እንደ ኪንግደም ነገሩን ለመንጠቅ ምናምን እየሞከርከን ያለው ይሄ የኛ ብራንድ የሆነ ስማችን ነው ችግር የለውም ታርቼ ቆይ እኔ ነገርኩ ማንንም ማውሮስ የለም እኔ እናንተ የቀጠሮ ጌም ይኑረን ቢያንስ አንድ ወር ምናምን ጊዜ እንውሰድ ለምንድነው ውሰድ ያልኩ አንተን ቢያንስ የሚረዱ ሰዎች ድሮ ቀደም እንዳልኩ ከተለያየ ዲኖሚኔሽን ከመካነ ኢየሱስም ከሙሉ ወንጌል ከመሰረተ ክርስቶስ ከካለ ህይወት ከገነት ቸርች ከማኒ ልብረት ከሆነም ከሆነ ልጅ ሰሶች ከተለያዩ መጥተው ሰብሰብ ብለው እንዲያግዙ ምክንያቱም ኦርቶዶክስ ጋር ማለት ከፈለገ ጋር ነው የምትጋጠመው ስለዚህ ሶፊ ሁሉም ጋር ዲስከስ አድርገ ተመካከረና ና ቀንን ወስን ከዛ በኋላ ቤሶፍ ሲተጫወተር ሁለቴኔ ካሸነፍኩ እዛው ጌም ላይ 200,000 ብርን ተከፍላለህ ከዛ በኋላ ፈለጋትናት ውስጥ ተጽኖ ፈጣሪ ነው ተላለ ያንን ገንዘብ እኛ ለገዳም እናስረክባለን አንተ ካሸነፍከኝ እኔ 25 ጊዜ በተመሳሳይ ፓስተር ሶፎንያስ ተጽኖ ፈጣሪ ነው ብላለሁ የተወሰነ ደቂቃ ላሳየ አሁን አንድ ደቂቃ ብቻ ልስጥህና አሁን ዝም ብዬ የኔ ልጆች ጊፍት ስጡ ብዬ የኔ ቁጥር 218 ነው ስንት እንደሚገባ ላሳይ አንተ ላሳይ አንድ ዝም ብለ ሳምፕል አይ አልፈልግም ላሳይ እዚህ ጋር አረ ኦርቶዶክስ የሆኑ ሰዎች ተሳስተው ሊሰጡ ይችላል አልፈልግም ለምን ትፈራለህ ሳምፕል ላሳይ አንድ ደቂቃ እኮ ምንም አይፈጅብህም አንድ ደቂቃ ኦኬ go ahead ኦርቶዶክሳውያን በጣም ወዳችኋለሁ በጣም ነው የምወዳችሁ የተባረካችሁ እናንተ መልካሞች እንደዚሁም ወንጌል አማኞች እንደዚሁም ደግሞ ሙስሊሞች አሁን የኔን ከፍ አድርጉት አንዴ ባይ እዚሁ ጋር ያየ አይነ አይጥቆራ እንደቀደመው እንደ ባለፈው ለታ ሶፊ ቆይ አንዴ ላሳየው የኔ ቁጥር ስንት እንደሚገባ ነው ኢቭን ሙስሊሞች ጋር የጋራ አቋም አለ እንዴ ሶፊ ይገርም ጥያቄ ነው እንታየው ነው እኮ አንድ ጊዜ አልፈልግም ፓስተር በቃ ይሄው ለየገሰቀ ይደብር አንድ ጊዜ 5000 አስገቡኝ ቴንክ ዩ ቴንክ ዩ ቬሪ ማች ዋው 3000 ምናምን ገብተናል አንድ ጊዜ ሊሞች አበረታቱ ወንድማችን ቴንክ ዩ ቬሪ ማች ቀንን ወስድ ፕሊስ ቀንን ወስን በቃ ማለት እርምጃ እንደሚወስድ ሰው ነው ቆይ አንዴ ምን መቁጠር ሰለቸህ እንዴ እኔ ጋር እየመጣ ያለውን ጊፍት 4800 ገብቶላል 4800 ደረሰ 5000 ደረሰ እስካሁን አንተ ጋር አንድ አበባ የላከ ሰው አይተሃል እስካሁን ቅዱስ ሚካኤል ቴንክ ዩ ጄሪ በጣም አመሰግናለሁ ፌበን አመሰግናለሁ በጣም ከዚህ በኋላ ለፓስተር ሶፊ ጊፍት ተሰጡ ማያችሁ ሰዎች ካላችሁ በቁም ነገር ብሎክ ነው ማደርጋችሁ እንዴ ምን አገባ አይ እንደዚህ የሚባል ነገር የለም እኔ ማለት በቀጠሮ ከኔ ጋር መገናኘት የምትፈልግ ከሆነ በቀጠሮ እንገናኛለን ካልሆነ እኔ እኮ ሳምፕል ላሳይህ ብዬ ነው እኮ አሁን እኔ አልፈልግም እንትን በዚህ ቀን ይመቻል ፓስተር እኔ ጥሩ ቀን ልብረጥልህ የተወሰነ ያለው ጊዜ ጋፕ እንዲኖር ፓስተር ሰኔ 7 በነጮቹ ስንት ይሆናል ጁን 14 ጁን 14 እዚህ ሀገር የለውም
ምን ታዲያ እኔ በአካል እኮ መምጣት አይጠበቅብህም እኮ ፓስተር። ኦኬ 14 በ14 ምን ቀን ነው የሚውለው ይሆን? ጁን 14 ቅዳሜ ነው የሚውለው። ሰኔ 7 ማለት ነው በኢትዮጵያ። ኦኬ አሪፍ ቀን ነው። ለአንተም አንዳንድ ጥያቄዎች ስለምጠይቅ ለአንተ ከከበደ አባቶችንም ጠይቀህ እንድትመጣ ይበቃሃል ቀኑ። በዛ መሰለኝ ፓስተር ጁን 14 ሰኔ 7 ቅዳሜ እኔ እናንተ በላይቭ እንገናኛለን። ፎሎ መልስ ያው ፎሎ አድርጊያለሁ። ፎሎ ላድርገው። ኦኬ እንገናኛለን። ምንም አይነት እንትና ያስፈልገው በቀጠሮ እንገናኛለን። እኔ ችግር የለብኝም። ተጽዕኖ ፈጣሪ የሚሉኝ ሰዎች ናቸው ብያለሁ ቅድም እንደነገርኩ። ፓስተር ሶፊ አንተ ቅድም ተጽዕኖ ፈጣሪ ከሚለው ነገር ጋር ተያይዞ እኔን ጊፍት አትስጠኝ ፓስተር ፕሊዝ። እኔ ጊፍት ስላልገባ ነው ያለው። በእኔ አሰራር አንተ ጋር ያለውን ልነጥቅ ነው ያለው። ክሌም እያደረኩት ነው ከላይ ከነ ግሬስ ከነ ጊፍት እየሳብኩ ነው ያለው። ሰዓቱ ስንት ሰዓት ይሁን ፓስተር? በኢትዮጵያ ስንት ሰዓት ይሁን? በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ይችላልው። ከምሽቱ 2 ሰዓት ቅዳሜ እንግዲህ ሰኔ 7 ነው ያልከው፣ በፈረንጅ 14 ነው። ጥሩ ቀን ነው ለኔ ይሆነኛል። በእርግጥ የዛ ጊዜ ዩኬ ነው የምሆነው፣ ለንደን ነው የምሆነው። እንግዲህ እዛ አካባቢ እንዳላችሁ በዩኬ አካባቢ እንዲሁም የአሜሪካን ሀገር ያላችሁ፣ በዩሮፕ አካባቢ ያላችሁ፣ አውስትራሊያ በዛ ያላችሁ ሁላችሁንም ሰኔ 14 እንገናኛለን። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ። የተወደዳችሁ ተወዳጆች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች፣ ጆቫ ዊትነሶች እንግዲህ እኔ ተጽዕኖ ፈጣሪ መሆኑን ባለፉት ዓመታት የምታውቁት ይሆናል፣ ታውቁታላችሁም። አሁንም ደግሞ በዚህ ደቂቃ እንኳን ምን ያህል እንደደነገጠ አይታችኋል። ውሃ ያዝበት። አሁንም አጠገብ ካለ ወይ ደግሞ እንደዚህ ሊረዳህ የሚችልም ሰው ካለ ሰው ጥራ፣ ውሃ ጠጣበት፣ ራስን ጠብቅ። ዲያቆን ፈለገ አትናቴዎስ ቅድም ጠዋት ቪዲዮዎችን ቆርጠው ልከውልህ ከሆነ ይኸው ምን ያህል ሰዎች እንደሚወዱኝ፣ ምን ያህል እንኳን ኦርቶዶክሳውያን ለኔ ያላቸውን ሰፊ ልብ ምን አይነት እንደሆነ የተመለከትኩበት ቆም ብዬ እንዳስብ ያደረገኝ ፕሮግራም ነበረ ጠዋት። ወንድማችን የጌታ ልጅ ተመስገን አለ አይቷል። ብዙዎች እንዴት አድርገው ፓስተር ሶፊ ተጽዕኖ ፈጣሪ እንደውም እኔ ለምኜ የሆነ 8 ሰው ምናምን ያንተን ስም አንስቷል። 8 ሰው ወይ 9 ሰው ይሆናል። ጭራሽ ለማናቸው ወለት ጥርናይ አውቄ የኔን ሰዎች እዛ ጋር አስቀምጬ እንዳይመስል ብዬ ነው። እና ጁን 14 ሰኔ 7 ቅዱሳን በጣም ወዳቸዋለሁ። በዛን ቀን ከፈለገ ዲያቆን ፈለገ አትናቴዎስ ጋር ጌም ይኖረኛል ማለት ነው። ለመጀመሪያ ጊዜም ለመጨረሻ ጊዜም ነው የማደርገው። ድጋሚ ሶሻል ሚዲያ ላይ እንዳትመጣ አድርጌ ደፍረህ አይነን ከፍተህ እንዳትመጣ የማደርግበት ቀን ነው የሚሆነው። አንተ እቺ አንድ ወር አለች፣ በዚች አንድ ወር ተጠቀም። ሰዎችን አደራጅ፣ ሰው አዘጋጅ። 200,000 ብር ከፈለክ ግን ከደፈርክ እርግጠኛ ሆነ ለመተክብር እዛ ተጀምራለህ። ይኸው ተመስገን ምስክር አለ። 3,000 ምናምን ሰው ባለበት ነው እያወራ ያለሁት። ጠይቃለሁ ጥያቄዎች። ትላንትና አንድ ሰውን ጥያቄ ጠይቄ የኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14ን የናቁሽ ሁሉ ወደ እግሮችሽ ጫማ ይሰግዳሉ የሚለውን ጥያቄ ለአንድ ሰው አንስቼ አልደረስኩበትም ብሎኛል። አንተ ከደረስክበት አስረዳኝ። እኔም አልደረስኩበትም። እኔ ቅድም እንዳልኩ ፓስተር ስለ ቤት ኪራይ ማውራት አልፈልግም። ትመጣለህ። የኔና ያንተ ጉዳይ ተጽዕኖ ፈጣሪ የሚለው ጉዳይ ነው። ችግር የለውም። አንተ እንዳል እኔ ይሄ ሁሉ ጉራ ከየት እንደመጣ እኔ አይ ዶንት ኖ። እኔ እነማንን አስከትለ ልትመጣ ነው? ያው በጣም ነው ጓጉት። በቃ ማለት እነማንን ነው አስከትሎ የሚመጣው? ሶፊ በጣም ለምሳሌ 2 ስልክ እንኳን ይዤ አልመጣም አንተ ጋር። ለምን በአንዱ ስልክ ለራስ ሰተህ ነው ለራስ ኮይን አድርገህ ነው ብለህ አይነት ሀሜት ስለምታነሱ አንድ ስልክ ይዤ ነው የምገባው። ከፈለክ እንደውም ለአንተ አይፎንም አልይዝም 3310 በሱ ነው የምገባው። ወደ ነው ለጥቅጥቅ በሚለው ገብቼ ብዙ ነገር አደርጋለሁ።
ኤኒዌይስ ምንም ችግር የለም። ራስን ጠብቅ። ቅዱሳን በዚህ ያላችሁ አሁን እኔን አይታችሁ ነው እዚህም 3000 ምናምን ሰው የመጣችሁት ከኔ ጋር ነው ተያይዛችሁ የመጣችሁት። እናንተ 3000 ምናምን ሰዎች እንዲሁም ሪከርድ ተደርጎ የምትሰሙ ሰዎች ሰኔ 7 ወይም ደግሞ ጁን 4 በእንግሊዘኛ ያወራው ታውቄ ነው ቀኑን ለእንትን ላደረገበት ጁን 4 ላይክ ሎካል ታይም 2 PM ላይ ወይም ደግሞ AM እንሳት ነው የሚሆነው የዛኔ ማታ 2 ሰዓት ከሆነ በነጮቹ ስንት ይሆናል? በነጮቹ ያው መንዝረው ማታ 8 ሰዓት ማለት ነው። ኤኒዌይስ ተወዳጆች ስንገናኝ ውይይት አይደለም የምናደርገው። ፓስተር ሶፎንያስ በተረጋ ጧት ላይ ሲዘልፈኝ ነበረ ተጽሞ ፈዛይ ምናምን የሚሉ ነገሮች መድገም አልፈልግም። በጣም ደስ የማይሉ በነውር የተሞሉ ቃላቶች ናቸውና ጀስት እኔ ነኝ ተጽሞ አልተሞሉም። ትክክለኛ ነገር የተናገርኩትን ነገር ደግሞ ህዝቡ አሳይቷል። በቃ ህዝቡ ለኔ ያለውን ፍቅር አሳይቷል። ኮሜንት ላይ ግባና አሁን ራሱ ይኸውልህ እስቲ ሶፊ ተጽኖ ፈጣሪ በለው አሁን እንደው ለአንድ ሰከንድ ይኸውልህ ምን ያህል ሰው እጁ ታይፕ እንደሚያደርግ ያለታ አትገናኙም። ሶፊ የዛለ ተገናኙና ግን ከመገናኘታችሁ በፊት ወዲያው ፈለጋ አንተ ጋር ስለመጣ 200,000 ብሩን በአካውንት ታስገባለህ። ካልሆነ ወደ እኔ ታስገባለህ። የኔ አካውንት አንተ ጋር ስላለ በቃ ጌማችሁን እናየዋለን። እርግጠኛ ነኝ የሚሰጥ ሰው ይኖራል ብዬ አላስብም። ሶፊ ግድ የለም አሁን እንደው ወንድ ልጅ በአፉ አይጠፋም ይላሉ እና አሁን አላወራም። አባቶች ሊቃውን ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። የትኞቹ አባቶች እኮ የትኞቹ አባቶች በማደጎ ነው እንዴ እናንተ ቸርች በማለት ምን አባቶች አልኩ እኮ የትኞቹ አባቶች ስም ጥራለን እንጂ እኛ አባቶቻችን እናቃቸዋለን። አንተ አባቶች ካሉ ስም ጥራለን። እነሁ እነማ አባቶች እያልኩ እየነገርኩ አይደል? ለምን ስም አልጠራም? ሚስጥር ነው። እዚህ ዝም ብዬ አባቶችን ስም አላነሳም። እዚህ ጋር ግን አበው ሊቃውንት ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። ስለዚህ አሁንም ማውራው ነገር የለም እና በእለቱ እንገናኝ። በዚህ አንድ ወር በተለያዩ ሰዎችን ጸባይንም ነገሮችንም ማስተካከለ ሰዎች ፈልግ ጁን 14 ወይም ሰኔ 7 ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እንገናኝ። ግን ያንተ ጋር አካባቢ ያሉ እነዚህ ካንተ ጋር ቲክቶክ ላይ ያሉ ሰዎች ላይቭ ላይ እንዲሳተፉ አልፈልግም። ምክንያቱም ውስጤ አሁን እየተጠራጠርኩ ያለውት ኮንፊደንስን ስታወራ ስጡኝና መልሽ ይሰጣቸዋለሁ ብለ ተነጋግረ ከወሰድክ በኋላ ማታ ልመልስላቸው ትችላለህ። ፖይንቷን ፈልገህ እኔ ውስጤ ብዙ የሚጠራጠረው ነገር አለ። አሁን ይፈራው ሶፊ ኖ ፈርቻ አይደለም። እነማን ናቸው ያንን ፖይንት የሰጡ የሚለውን ቼክ አደርጋለሁ። እነማን ናቸው የሚለውን ምንም ፖይንት ቼክ አረክ ማላረክም ከተሸነፍክ ይኸውልህ ቃል ምገባው ነገር ከተሸነፍኩ ፓስተር ሶፎንያስ ይሄን ያክል የተመካበት ነገር ተመስገን ነው። እኔ ማላቀው ነገር ካለ ለምን አንነግረኝ? ምንድነው ይሄን ያክል ተጠይቀው ተሜ ብዙ ነገር የሚያውቀው ነገር አለ። ተው እኔ እርግጠኛ ነኝ ፈርቶ ነው። አሁን ራሱ ተው እባክህ እንድትለው ነው። 200,000 ብሩ እንደተበላ ቆጥሯል። ቶ ፓስተር ሶፊ ሙሉ ወንጌል ነው አይደል? ያንተ ቸርች ሙሉ ወንጌል አይደለም። ለምንድን ነው? እኔ አሁን ዲቫይን ቮይስ ፕሬየር አርት ሚኒስትሪ ውስጥ ነው ያለሁት። ሆኖቶ ልደት ተጽዕኖ ፈጥሮበታል። ፈለገ ላይ እንግሊዝኛ አይችልም ሲል ለማይደግሞ ዲቫይን ፕሬየር አርት ሚኒስትሪ። ለማንኛውም ተወዳጆች ሁላችሁንም ወዳችኋለሁ። ለማንኛውም ፓስተር ሶፊ ችግር የለውም ምንም እንዳታስብ። ሰኔ 7 ቅዳሜ ማታ 3 ሰዓት እንገናኝ። በነጮቹ ጁን 4 ማለት ነው። ጁን 14 ጁን 14 እንግሊዘኛ ላይ ብዙ አይደለም። ጁን 14 ነው
እኮ ጁን 14 እኮ ነው ያልኩት እኮ ነው 4 ነው ያልከው ጁን 4 ነው ያልከው እና 4 እና 14 እንግሊዘኛ ነው እንዴ ፓስተር ኧረ እባክህ ፕሊስ ተረጋጋ ፕሊስ እባክህ ስሜት አይ ጁን 4 ነው ያልከው ጁን 14 በል አይ ተረጎም እኮ እሺ 4 ብልስና ይሄ እንግሊዘኛ ነው እንዴ አማርኛ እኮ ነው እኮ ጁን 4 ነው ያልከው ጁን 4 አይባልም ጁን 14 በል እሺ በነጮቹ ጁን 14 አይደለም የሆነው እንደዛ ነው አይደለም ወንድም እኔ እኮ መንግስት ትምህርት ቤት አይደለም የተማርኩት እኮ ስለኔም ናዝሬት ስኩል ስለኔ መጠየቅ ትችላለህ ናዝሬት ስኩል እኮ የሴቶች ትምህርት ቤት እኮ ነው ፓስተር ሶፊ ማለት ነው ወንዶች ታች ያለ ያ የታችኛው ግቢ በቀርሙ ህይወት ምንድን ነበር ከፓስተር ሶፊ ይሄ ፍቅር ነው ታችኛው ግቢ ያልኩት እኮ በቃ ታችኛው ግቢ ናዝሬት ስኩል ሆነ የታችኛው ግቢ አይ በቀርሙ ህይወት ምንድን ነበር ከፓስተር ስለዚህ ዞሮ እኔ አጥሬ የሌለው ትምህርት ቤት ምናምን እኔ እኮ እንግሊዘኛም እኮ የለመድኩት ፍሪጅ ሪፍሪጀሬተር ምናምን እያልኩ ነው በቤት ዕቃ እኮ ነው የለመድኩት እኔ ስለዚህ ከዚህ በኋላ ይቅርታ አድርግልኝ ከዚህ በኋላ እንደዚህ ጉራ እንትኖች ምናምን የምትናገር ከሆነ እኔ አስወርዳለሁ እኔ ጋር ስለማይቻል እኔ ፈለጋት ናቲዮስ ነኝ እስቲ አንተ በቃችን ልጠይቅህና ቺን ከመለስክልኝ እኔ በብዙ እንደተሸነፍኩ ነው ምስርክክ በእንግሊዘኛ ምንድነው የለም ምስርክክ የለም በውጭ ዓለም ምስርክክ የሚባል ምግብ ስለሌለ ስሙ ልክ በአበሽኛ ቋንቋ ነው የሚጠራው ለምሳሌ እንጀራ በውጭም እንጀራ እንደሚባል ሁሉ ምስርክክንም እየተቆለጣጠፉ ይሏታል እንጂ በውጭ ሀገር ምንም አይነት ስያሜ የለው ፓስተር ሶፊ አንተ በተመሳሳይ ማጅራት ምን ማለት እንደሆነ ነገረኝ በእንግሊዘኛ ምን ማለት ነው አብዛኛው ነጮች ያቸው ማጅራት የላቸውም ጥሩ ሙከራ ነው ለማንኛውም የኔ ያው እኔ ወጣል መገባለ ነገር በእርግጠኝነት በቁም ነገር ዞር እኔ ለጉራ ምናምን አይደለም በቁም ነገር እኔ አሸንፋለሁ ነጠላ ለብሰ 25 ጊዜ የጠላኸውን ስም ፈለጋት ናቲዮስ ተጽኖ ፈጣሪ ነው ትላለህ በተመሳሳይ ግን እንደው ምናልባት ከኔትወርክ ችግር እና ደግሞ ከተለያዩ ሲስተም ችግሮች ምናልባት ድንገት ካሸነፍከኝ በተመሳሳይ እኔ እቀጥላለሁ ጁን 14 በእኛ ሰኔ 7 ማታ 2 ሰዓት በመላው ዓለም ያላችሁ ኦርቶዶክሳውያን እንዳትቀሩ ሁላችሁ ሰኔ 7 ማታ 2 ሰዓት ሰዓታችሁ ፊክስ አድርጋችሁ በኢትዮጵያ ማታ 2 ሰዓት በእናንተ ሰዓት እንደሆነ አላቀም ሁላችንም እንገናኝ ፓስተር ሶፊን ትክክለኛ ኦርቶዶክስ ያቀማ ሰይተን እንሸኘዋለን እግዚአብሔር ካንተ ጋር ነው ፓስተር ሶፊ መልካም አዳር መልካም ስንት ነው የሚሆነው ሰኔ 7 ንገሩኝ በውጭ ስንት ነው የሚሆነው ተመስገን ምንም ነገር ለማለት እንዳትሞክር በመድኃኒዓለም ታሳስተኛል ሰኔ 7 እኔ እሱ እያላለሁ ወራም ብዬ ነው ደግሞ በዛም ደግሞ ይዞ ደግሞ እንደቀለደብኝ ብዬ ነው ሰኔ 7 በነጮቹ ጁን 14 ነው አይደለም ይሁን ልደትንጥራው እሱ ነው ያንተ ካላንደር ምን ያንተ ደግሞ ልደት በቶ አንተ ዝም ብሎ እኮ ነው ብዙ ያውቅ በ14 ነው መልካም እኔ እግዚአብሔር ምንድነው የተመካው ግን እኔ በጣም ነው ይገርመኝ እኮ ምንድነው የተመካው ሶፊ ቆይ ሶፊ በጣም የሚወዱት ሰዎች አሉ በሃይማኖታቸው እኮ መመካት ይፈቀዳል እኮ የሌላን ነገር አማጣው ምናምን ነው አይ ሶፊ አይ ሰዎች አሉት ግን ፈለገ ደግሞ በጣም ብዙ ሰዎች አሉት ይለያያሉ ታዲያ የሚያርገው አንተ ደግሞ ጊፍት የሚሰጣል በቃ አለቀ ፓስተር ሲቶን ብትከነፍም ማሸነፍ ያለው ነው ፈለገ አረ ፈለገ እግዚአብሔር የተመሰገነ ይሁን እግዚአብሔር ከርሱ ጋር ነው ችግር የለውም ብቻ የዛ ሲበለን እስቲ እናያለን እንግዲህ ምን አይነት ነገር እንደሚፈጠር እናያለን የዛ ሲበለን እንግዲህ በህይወቴ ለመጀመሪያ ጊዜ ቀጠሮ ጌም ልጫወት ነው ኦርቶዶክሳውያን በመላው ዓለም ያላችሁት ወንድሞቻችን የዛን ቀን እንዳትቀሩ ሁላችሁ ማለት ነው በደንብ አቅማችንን ለዚህ ሰው እናሳየዋለን እኛ ከየትኛውም ፕሮቴስታንት ጋር ጸብ የለንም ከየትኛውም ፕሮቴስታንት ጋር ምንም አይነት ችግር የለብንም ፕሮቴስታንት ወንድሞቻችን ወንድምቶቻችን ናቸው በጣም እንወዳቸዋለን ይህንን ግለሰብ ግን
በቆም እውነት አረ እውነት አቅማችን እናሳየዋለን። እግዚአብሔር ይዛሱ ይበለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተሟችን ቶኒ ሰላም ደሩ ወዳችኋለሁ። ሰላም ደሩ እሺ ቶኒ ምን እንደተመካ ብቻ ነው ግራ የገባኝ። ወይታው ይሄ በጣም ይገርም ነው። ለማንኛውም ብቻ ወራችኋለሁ፣ ችግር የለውም። ሁላችሁንም ወዳችኋለሁ። እሺ ሰላም ደሩ እና ነገ እንገናኛለን። እሺ የኔ ተወዳጆች እስቲ አይ ሰላም እንደምን አለሽ? እግዚአብሔር ይመስገን። ማንን በልስምሽን? ማርያ የምን እምነት ተከታይ ነሽ? ኦርቶዶክስ ነሽ? ማተብሽ ሴት ሄደው ማተቤ ስራ ላይ ምናምን ያስፈልቆኛል ብዙ ጊዜ ነው አላረኩም። በእውነት ኦኬ። ቀረጻ ላይ ምናምን አይፈቀድም እኮ። እንደዚህ አይነት ህግ አለ? ያው እንትን ይላል ካምፓኒዎች ምናምን አይፈልጉም አንድ እምነትን መወከልና ጀስት የህዝብ ናችሁ ምናምን የሚባል ነገር አለና ሞዴሊንግ ላይ እንደዛ ነው። በቃ ብዙ ጊዜ አያስደርጉም። ግን ይሄ ስንፍና ነው። ከዛ መልስ ማድረግ ይችላል። ግን ያረኩ አይደለም። አይ ከቻልሽ መስቀሉን ብቻ ለምሳሌ እሱ ያረግሽው አንገትሽ ላይ መስቀሉን ብቻ ብታረዩ መልካም ነው። አንዳንዴ አለ አይደለ ትንሽ ክርስትና ላይ የሌለ ማርያም ያው ጌታችን ኢየሱስ አምላክ ሆኖ ሳለ ሰማይ ክብሩን ትቶ ወደ ምድር መጥቶ ስለኛ ኃጢአት ስለኛ በደል መስቀልን ተሸክሞ ወርጥ መስቀልን ይዞ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ ሕማምን ተቀብሏልና እንዲህ ሕማምን የተቀበለልን አምላክ ደግሞ በምንም አይነት መልኩ ልናፍርበት አይገባም። አሁን ዝም ብዬ አላለ ለተቀማጭ ሰማይ ቀርቦ ነው እንደሚል ወይ ደግሞ በሰው ቁስል እንጨት ለመስደር ሳይሆን ለማንኛውም ክርስቶስ ያልቀደመበት እንጀራ አይባረክም። በቁም ነገር ምናልባት ለአንቺ ብቻ ሳይሆን ምናልባት ሌሎችም ድንገት ነው አክሴፕት ያደረኩት አንቺንና ሁሉም ነገር ላይ ክርስቶስ ሲቀድም ነው መልካም። ለምሳሌ አሁን አንቺ ገና ወጣት ነሽ፣ ትዳር ትይዣለሽ ወደፊት ሰው በትዳር ህይወትሽም ክርስቶስ ሲቀድም ነው መልካም። በስራም ጭምር ክርስቶስ ያልባረከው ገንዘብ ክርስቶስ ያልባረከው ስራ በረከት የለውም እና ያው እሺ በቻልሽው አቅም በአንድ ጊዜ ዝም ብሎ እንደው በቃ ስራው የሚቀርብ ምናምን በያልኩ ሳይሆን ቀስ ብለሽ ቀስ በቀስ መስቀሉን ማድረግ ጥሩ ነው። በዚህ ዘመን ትልቁ ሰማዕትነት እኮ ያ በድሮ ዘመን ሰማዕትነት ኢየሱስ የሚለው ስም ሲጠራ ወደ አናብስት አፍ ያስወረውር ነበረ፣ ወደ እሳት ያስጥል ነበረ እና ሰማዕታትም ኢየሱስ ጌታ ነው ኢየሱስ ያድናል እያሉ በዘመን ሰማዕታት ወደ እሳት ይጣሉ ነበር፣ ወደ አንበሳ ጉድጓድም ይወረወሩ ነበር። በዘመናችንም ደግሞ በሊቢያ በረሃ ላይ በጣም ብዙ ኦርቶዶክሳውያን ለማተባቸው ሲሉ እነሱ ለቀረጽ አይደለም ማርያም ለመኖር ህልውና ማለት ነው መኖር የምትፈልጉ ከሆነ መስቀሉን አውርዱ ተብለው አላወለቁት እና በዚህ ዘመን እኛ ባለንበት ዘመን ይመስለኛል በተለይ ለብዙ እህቶቻችን ትልቁ ሰማዕትነት ያ ነው። እንደውም አንቺ ስራ ጉዳይ ሆኖብሽ ነው። አንዳንዶች ለደስታቸው ቀን ራሱ ለሰርጋቸው ማተብ የሚያልቁ ሰዎች እንዳሉ ታውቂያለሽ? እኔ ባይ ዘ ዌይ ይከታግልኝና ማለት ስራ ብቻ ቀደም እንዳልኩሽ ማተብ ስለሽ ማርያም ሰዎች ሰርጋቸው ቀን ብለው የሆነ ቬሎ ምናምን ስናረግ ቶስ በላይ ለኛ ውበት የለም። ውበታችን ክርስቶስ እግዚአብሔር በቻለው አባቶች አንዳንድ ጊዜ ባላቸው ማያፍሩ አርቲስቶች በመስቀላቸው ማያፍሩ በጣም ጥያቄ ያለኝ ባይ ዘ ዌይ እናንተ ምትል ግን አይ በጣም ብዙ ኩዌሽን በጣም ናግሬ ይዛፈልኩ በውስጥ ጠይቃለሁ አሉ ባይዘው ማን እንዳሉን ያላቀም የሌለ ጉር
የለኝም አንቺ ነሽ ግፍተሬ እንዳትቀሪ እና ወንድማችን 40 ምናምን ሲቀርስ ወይስ ለመሰበክ ነው የመጣሁት ከመጽሐፍ ቅዱስ መስማት ብቻ ነው ፈልገው ስለዚህ እንደዚህ ትሉና ከዛ መሀል ግን ማይክ ነው ስለ ክርስቶስ ኢየሱስ ራሳችን ኤርሚሻም ደግሞ ሐሳብ መስጠው ተሱሃዎች አረኑ አንተ መስማት በትግስት ቁጭ ብለህ ለማድመጥ ዝግጁ ነው አሳስቦኛል አላሳሰበኝም ስለካ አንተ የምትለኝ ነገር በአጠቃላይ ለመስማት ዝግጁ ነው ቅዱስ የኢየሱስ ያው ምስክር ነው አለ አውራሽ ለኢየሱስ አውሩ ብላችኋል ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ ያ ደግሞ ምንድነው ኢየሱስ ክርስቶስ ማን ነው የሚል ነው በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረስ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው ይሄንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ ያም ቃል ራሱ እግዚአብሔር ነበረ ይህም አስቀድሞ እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ማን ይብለን ይሰብ ለወለጉ ዓለምየው ብሎ ጠየቃቸው ሰዎች እኔን ማን ይሉኛል ብሎ ጠየቃቸው የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት አንዳንዶች ኤልያስ ነህ አንዳንዶች ዮሐንስ ነህ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድነው እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር ይሄ እጅግ በጣም የሚደንቅ ጥያቄ ነው ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ በማን በክርስቶስ ላይ ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላችሁ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው ቤተክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዓለትነት ላይ የኛ ቤተክርስቲያን እንዳልከና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ ቀደም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ እንዳልክ በጣም ነው የምንወድ እስካትን በጣም ነው የምንወድ ፈለገኛ አንተውና ስለ ኢየሱስ አረኒ ስለናንተ እኮ ልናገር አይደለም ያልኩት እንድታቁት እንፈልገው ነገር አለ ፕሊስ ጣልቃ አትግቡ እሺ ደቂቃ ሰጣችሁ ምናምን እየወሩ አይደለ ጣልቃ አትግባ እሺ ተወዳጅ ወንድማችን እንዳልክ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁና አንድ እንድታቁ የምፈልገው ትልቁ ነገር ምንድነው የኛ ቤተክርስቲያን ሰዎች ላይሰንስ አውጥተው የመሰረቷት ቤተክርስቲያን የመሰረቷት አዳራሽ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች ለዚህ ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘይከሰተለ ከዘሥጋ ወደም አለ አወይ ዘበሰማያት ይህንን ቃል የገለጸልህ ስጋዊ ደማዊ መመር አይደለም በሰማይ ያለ አባቴ እንጂ ስለዚህ ጴጥሮስ ንዑድነ ክቡርነ አለው ከዛስ አንተ አለት ነህ አለው በጣም ይሄ ደስ የሚል ቃል ነው እግዚአብሔር የተመሰገነ ይሁን አንተ አለት ነህ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች ወአና ቀጸሴልኒ እየሄየለዋ የገሃነም ደጆችም ደግሞ አይችሏትም አሉ አይችሏትም መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ
የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራሰው እንደ ሩቅ በሲ ከባሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባሪ አባቱ ከባሪ ወጡ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስከጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ፕሮቴስታንት ዘለፋ አይደለም እኮ የተናገርኩት እኮ። በቃ አንተ አሁን ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁ አዳምጡ እስኪጨርስ ነው። ፖለቲካ አትስራ ፈለገ። ፕሮቴስታንት ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት እሺ ልናገር። እኔ በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይሄንን ነው ስሜቴ ከሆናችሁ መቀጠል ነው። አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምንድነው ጥያቄ? ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ህፃን አይደለም። እና ፈለገ ስለ ኢየሱስ አወራ ብለህው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሐሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግዴታ አካሄዱ እንጂ ኢትስ ኦኬ። አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁ ታቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ ይወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጣኝ እኔ በግል ስለማይመጣኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሐሳብ በተመሳሳይ ልክ እንዳልክ ባለፈው ሐሳብን ስትናገር ረጅም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ ያንተን ሐሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናችሁ። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አትጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባልና ፕሊዝ በጣም ተረጋጉ። ስሜታዊነት ለክርስትና ጽር ስለሆነ ፕሊዝ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላኪ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባሪ አባቱ ከአብ ከባሪ ሕይወቱ ከመንፈስ ቅዱስ ጋር በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መሪ የሆነ ያዕቆብም ለይስሐቅ ልጅ ሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባሪ አባቱ ከአብ ከባሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ። ኦኬ መጽሐፍ ቅዱስ ማህበር ታያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባሪ አባቱ ከአብ ከባሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት
ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነውና 15:28 ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለው ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ፣ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይሄንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብሎ መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሐሳብ እዚህ ትልቁ እውነት ምንድን አብ የበላይ አስተዳዳሪ ነው። ከምንጩ ኢየሱስ የምቻበተን ፕሊስ አዳምጠኝ። እኔ ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም አሳየንና እየሰማን አይደለም እኛ ራስን ፊደስ አንድ ጊዜ አንድ ይፈልሽ አንድ ኖ አልሰማም ነው ባለፈው ማላስወራ ብለኝ ነው ሰማኝ አፈሊ አሁን ይጨርስና እሺ መጀመሪያ ስንነሳ ሐሳቡን እንግዲህ እኮ አልጨረሰም። ሐሳቤን ልጨርስ እኔ እሱ ልወስን አንተ ተራ ይሉምሽ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ሲባርክ አይ ነው ፈሊ ያስከፈው ነገር ካለ ይቅርታ ጌታ ስሜቴነት ለክርስትና ጸር ነው። ለምሳሌ ብራዘር እኔ ኦርቶዶክስ ጌታን እኔ እየሰማሁ እኮ ነው። ቀጥል ወንድም። ይሄ ቦታ ሚዲያ ነው እሺ፣ እና ሚዲያ ላይ ስናወራ ሐሳቤ እኮ ስላልገባ ሌላ ሐሳብ እያወራ ነው። ሐሳቡን አንድ ሰማይ ይቀርባል እንዳልከም ስታቲ ወዳችሁ እና ኤኒ ታይም ጥያቄ ካላችሁ እኔ ቤት ነውና እናወራለን። እሺ ቶሪ በጣም የጀመርከውንማ ጨርሰው ፈሊ እንዴ እንደዚህ ይደረጋል? ዜና ክብረልኝ። እሺ አንዳንዴ ስሜቴነት በጣም ለክርስትና ጸር ነው ተወዳጆች። እኔ ምን አለ መሰላችሁ በመካከላችን የትምህርት ልዩነት አለ። ፕሮቴስታንት ወንድሞች እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በመጀመሪያ ደረጃ ያው እናንተም ፖዚቲቭ ሆናችሁ እንድታደምጡ ይፈልጋለሁ። ስሜቴነት ለክርስትና ጸር ነው። ኦኬ በጣም ጥንቃቄ ይፈልጋል። ሁላችንም ዝም ብለን ከመሬት ተነስተን ስሜቴ ምን ሆነ ለምሳሌ እኔ ኦርቶዶክስ ነኝ። ስለ ጌታዬ ስለ ኢየሱስ ክርስቶስ ሰዎች ስውት የሆነ ነገር ሲናገሩ ዝም ብዬ ግንፍልም ምል ከሆነ እግዚአብሔርን ልሰብክ አልችልም። ምንም እዚህ ጋር ምንም ጥያቄና መልስ አታደርጉት ተወዳጆች። ስለ እውነት ነው ማለት እንኳን የቤተ ክርስቲያንን ትምህርት ይቅርና አንድ ሐሳብ እንኳን በሰው ፍሬ ላይ ላፈር አልችልም። ነገር ግን ሌላው ሰው የሚናገረው ንግግር ለጆሮ ቢቆረቆር እንዴ ልክ እኮ እኛ ክርስቶስ የተባልነው ማነው ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ጻት ፈሪሳውያን ከኢየሩሳሌም የመጡ ክፉ አይሁዶች ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያስወጣል ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳች እንኳን የክፋት ቃል እንዳልተናገረ እኛም መንፈሳዊ የሆኑ ውይይቶች ላይ በአጠቃላይ በቻልነው አቅም በጣም ነው ፖላይት ልንሆን የሚገባው። እንዴ እንደመጣልን አንደበታችን ላይ እንደመጣ ዝም ብለን አይ ክርስቶስን ተናግረህብኛል፣ አይ ማርያምን ተናግረህብኛል፣ ቅዱሳንን ዘልፈህብኛል ብሎ አካኪ ዘራፍ አይባልም ተወዳጆች። ኢቭን ለምሳሌ
አርሴማ ጣዖት ናት ስትል ነበረች። አንዲት እህት ነበረች አይደል? አርሴ በፍቅር እሷን ላሰብራት ከፈለኩኝ እስክትጨርስ ማዳመጥ አለብኝ። በቃ ኦኬ፣ አርሴማ ጣዖት ናት እናንተ ኦርቶዶክሳውያን በዚህ ወጥቶ በዚህ ገብቶ አለች። እስክትጨርስ አዳምጣታለሁ። ከጨረሰች በኋላ መልካም በመጽሐፍ ቅዱሳዊ ማስረጃ ነው ስለቀው። ለምሳሌ አርሴማን ጣዖት ሊያስብል የሚችል ነገር ምንድነው? በተመሳሳይ ደግሞ ልክ እኛ ኦርቶዶክሳውያን ደግሞ ቅድስት አርሴማን ቅድስት ሊያስብላት የሚችሉ ነገሮች ምንድናቸው? በመጽሐፍ ቅዱስ ማስረጃ ወጥተን እናወራለን። አለቅ እኛ አይደለንም ማጽድቀን ቅድስት አርሴማ ቅድስት ናት ያልነው፣ ወይም ደግሞ የሆኑ ሰዎች አይደሉም ማጽድቀው አይ ቅድስት አይደለችም ያሉት። ስለ ኢየሱስም ስናወራ ደግሞ ፕሮቴስታንቱ ያላወቀውን ነገር በማሳወቅ ነው። እኔ ስለ እውነት ነው የምላችሁ፣ ጌታ ምስክሬ፣ እነሱ ጋር ሆኜ ያወራሁት እያንዳንዱ ነገር ፕሮቴስታንት የሆኑ ወንድሞቼን ለመዝለፍ፣ ፕሮቴስታንት የሆኑ ወንድሞቼን ለማሳዘን፣ ለማስከፋት የምናገረው አይደለም። ይልቁኑ እነሱ ያላወቁትን ግን እንዲያውቁ ፈልገውን ነገር እየነገርኩኝ ነው። ደግሜ እንዳልኳችሁ ስለ እውነት ነው የምላችሁ። ትምህርተ ሥላሴን ያልተረዳ ሰው ስለ ክርስቶስ መናገር አይችልም። ትምህርተ ሥላሴን ያልተረዳ ሰው ደግሞ አለው። ትምህርተ ሥላሴን ያልተረዳ ሰው ስለ ኢየሱስ ክርስቶስ ኢየሱስ እንዲህ ነው ብሎ መናገር አይችልም። ኢየሱስ ክርስቶስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ጴጥሮስ የመሰከረው ኦኬ፣ ጌታችን ኢየሱስ እንዳለው የእግዚአብሔር ወልድን የባህሪ አባት እግዚአብሔርንም አብ አውቆ ነው። የእግዚአብሔር ወልድ የእግዚአብሔር አብ የባህሪ እስትንፋስ የሆናቸውንም ደግሞ መንፈስ ቅዱስንም ተረድቶ ነው። ለዛም እኮ ነው ጌታችን ኢየሱስ ጴጥሮስን ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም ያለው። ለዛ እኮ ነው በሰማይ ያለ አባቴ እንጂ። እሺ በሰማይ ያለ አባቱ ስለገለጸለት ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። ክርስቲያኖች፣ የኛ ቤተክርስቲያን በዚህ አለት ላይ ነው የጸናችው። ሰው ከፕሮቴስታንት ወንድሞቻችን ጋር ስናወራ ፕሮቴስታንት ወንድሞቻችንን ለማስደሰት አይደለም የምናወራው። ማለት የሆነ ለጆሮአቸው ደስ የሚሉ ነገሮችን እናንተ ማለት እኮ በእውነት ኢየሱስ እኮ ስትሉት ምናምን እንዲህ አይደለም እንዴ። ወንጌል ለፕሮቴስታንቶች ያስፈልጋል። ስለዚህ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ይኸው የወጣው መጽሐፍ ቅዱስ ይኸው አብ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ አላቸው። እነማን? ፕሮቴስታንት ወንድሞቻችን አብ የበላይ አስተዳዳሪ ነው የሚል መጽሐፍ አላቸው። ትሪኒቲን ሳያውቁ ኢየሱስ ክርስቶስን እንዲህ ነው ማለት አይቻልም። ስለዚህ ኢየሱስ ክርስቶስን ስንረዳ በመጀመሪያ መርሳት የለብን ነገር ጌታችን ኢየሱስ ክርስቶስ እርሱ ከሦስቱ ቅዱስ አንዱ ቅዱስ መሆኑን ማወቅ መረዳት አለብን። ፕሮቴስታንት ወንድሞቻችን በአጠቃላይ ኢንጀነራል የምንተማመነው ነገር በአብ በወልድ በመንፈስ ቅዱስ ታምናላችሁ ሊስቶላችሁ? አሁን እናምናለን። ኦኬ፣ ትሪኒቲ ምንድን ነው? እግዚአብሔር አምላክ በአካል ስንት ነው? በመለኮት ስንት ነው? እግዚአብሔር ወልድ የአብና የመንፈስ ቅዱስ ምንዳቸው ነው? ምንድን ነው? እግዚአብሔር አብ የወልድና የመንፈስ ቅዱስ ምንድን ነው? ዳያብ ነው አይዲያ እንዴ? ይሄንን ሳያውቁ ዝም ብሎ ልክ እኮ እንደ ከመሬት እንደተገኘ ጋዜጣ ዝም ተብሎ እንዲህ አይባልም እኮ ተወዳጆች። ስለዚህ በጣም ይቅርታ ፕሮቴስታንት እህቶች ወንድሞቼ፣ ምናልባት ሳላክ አስቀየምኳችሁ እጅግ በጣም ይቅርታ አድርጉልኝ። ባጭሩ ሰዎች ስሜቴ ከሆኑ አሁን ሁለቱም ወንድሞቻችን ማንንም አይወክሉም። ስሜቴ ሆነው ማውራታቸው ግን አለለ ጤናማ የሆነን ፍሬ ሰዎች እንዲይዙ ስለማያደርግ እኔ ለዛ ነው የተውሁት። ለማንኛውም እንዳልከም እስካትም ይሄ መልእክት የሚደርሳችሁ ከሆነ አርሱላችሁ። እንዳልከም እስካትም ይሄ መልእክት የሚደርሳችሁ ከሆነ እኔ ቤት በየትኛውም ሰዓት በየትኛውም ታይም መታችሁ በመጽሐፍ ቅዱስ የማስረጃነት ስለፈለጋችሁት ነገር ማውራት እንችላለን። እኔ ቤት ያልኳችሁ ለምንድን ነው? ራሳችሁን እንድትገዙ ራሳችሁን እንድትቆጣጠሩ ቢያንስ ሚዩት እንኳን እንድናረጋችሁ። ካልሆነ ግን አንተም ጮህ እኔም ልጩህ ከሆነ ግን ይሄ የማይሆን ነገር ነው። ወይታው ቤላይ ወይ ፈለገኝ እንደምን ሰላም ነው? እንዴን ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ወደ መጨረሻ አካባቢ እኮ ነው የመጣሁትና ሳኩኝ የሆነ ሰዓት ምን ላድርግ እንግዲህ ጀስት ስሜታዊ እየሆኑ ስለነበረ በዛ ልክ አሁን ምን ቀስ ተብሎ ደግሞ ምን ተጀመረ? ለምሳሌ ዘለፋ፣ ትችት ምናምን እንደዛ ሲሆን ደግሞ ትንሽ ከመንፈሳዊ ድባብ
ሙሉ ለሙሉ እንድንወጣ ያደርገናልና ያ መልካም ስላልሆነ የወጣሁት ቤላይ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አይ ደስ ይላል። እስኪ እንትን ሌላ ጊዜ የሆነ ፕሮግራም ምናምን ነገር አዘጋጁና እንደዚሁ እንትን ይዛችሁ እንዳልከው ቅድም መጽሐፍ ቅዱሳዊ ማስረጃ ካላቸው ምናምን ያንን ይዘው ሰላማዊ በሆነ ነገር እንትን ተነጋግራችሁ ብትወጡ አሪፍ ነው። አይ ግድ ነው ቤላይ። እንዴት ነው ስጦታው? አረ ደስ ይላል። እንትን እያልኩ ነው ትንሽ እያነበብኩት ነው ማታ ከሉቃስ ወንጌል ጀምሮ። መልካም እንደዛ ነው መሆን ያለበት ቤላይ። በዚህ አጋጣሚ ተወዳጅ ወንድማችን ቤላን የዛሬ 2 ቀን ምናምን አካባቢ አግኝተ ነው አንድ ስጦታ ሰጥተነዋልና ያ ስጦታ ምንድነው? ቆይ ቪዲዮውን እንለቅላችኋለን። የተወሰኑ ፎቶዎች አሉ፣ እነዛን እንለቅላችኋለን፣ ታዩታላችሁ። እና ቤላይ ተወዳጅ ወንድማችን በቃ በደንብ ነገር የለ ያው በጣም ስፔሻል ስጦታ ነው። አረ አጠገብ ነው ነው ተቆርጫሉ እንዴ? አረ እንትን ነው ከአጠገቤ ነው አሁን ራሱ ብዬ ነበር። ኔትወርክ ነው አይ ቲንክ ተላልፎ። ኦኬ እና ቤላይ በርታ፣ እናወራለን። እሺ እናወራለን። እሺ ፈለገ ሰላም ምድር። እሺ ባይ። ኤኒዌይስ በጣም አስቸጋሪ ነው እንደዚህ አይነት ባህሪ ያሬድ የለም ተወዳጆች። ለማንኛውም ስሜታዊነት ለክርስትና ጸር ነው። ሃይማኖት ሴንሲቲቭ ነው፣ ትክክል። እና ፕሮቴስታንት ወንድሞቻችን እናንተንም እንረዳችኋለን። ለእምነታችሁ ቀናይ ብትሆኑ ምናምን አለ አይደለ? እንደው ቀናይ ለመሆን ብትሞክሩ ምንም ችግር የለውም። ይሄ ነውር አይደለም፣ ኃጢአት አይደለም። ግን አንዳንዴ ስሜታዊነት ደግሞ ለክርስትና ጸር ስለሆነ ስሜታዊ ባትሆኑ እና ትሪኒቲን እናውቃለን የምትሉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ እንደውም ጥሪ ላደርግ። ስላሴን እናውቃለን እናመናለን የምትሉ ፕሮቴስታንት ወንድሞቻችን ካላችሁ ነገ በፍቅር መጫጫው የለብንም፣ መጣላት መጋጨት የለብንም። ነገ ማታ ምሽት 3 ሰዓት እንደ እግዚአብሔር መልካም ፈቃድ እንሰበሰባለን። እንደውም ከሌሎች ወንድሞቻችንም ጋር አንድ ላይ እንሆንና እንሰባሰባለን እና በትሪኒቲ ዙሪያ በደንብ እናወራለን። የምናወራው የሆኑ ሰዎችን ለመዝለፍ፣ የሆኑ ሰዎችን ለማበሳጨት፣ የሆኑ ሰዎችን ለማናደድ አይደለም። በዛ መንፈስ የምትመጡ ከሆነ ኦኬ፣ በዛ መንፈስ የምትመጡ ከሆነ በጣም ልክ ስለማይሆን ማለት ነው። ስለዚህ በቻልነው አቅም ሰዎች በፍቅር ወደኛ መተው እንዲረዱ ሁላችሁም በደንብ መልእክቱን አርሱላቸው በትሪኒቲ ዙሪያ ኦኬ። ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ስላሴን እናውቃለን እንዴ፣ ስላሴን እንደው ከኛ በለጠ ማን ነው? ኢየሱስንም እናውቃለን እንዴ፣ ኢየሱስን ከኛ በለጠ የሚያውቅ የለም ይላሉና ትልቅ የተዘነጋ ነገር ስላለ የትምህርት ሁሉ በላይ ደግሞ የሆነው ትምህርት ትሪኒቲ ነው፣ ስላሴ ነው። ስለዚህ እውነት ፕሮቴስታንት የሆኑት ወንድሞቻችን ስላሴን ያውቁታል ወይ? እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? ኦኬ በቻልነው አቅም በፍቅር ከእናንተ ጋር እናወራለን። ነገ ማታ 3 ሰዓት በኢትዮጵያ ማለት ነው። ሁላችሁም እንዳትቀሩ እንደ እግዚአብሔር መልካም ፈቃድ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት ወንድም እህቶቻችን ጋር እናወራለን። ጌታ ቢረዳን፣ ጌታ ቢፈቅድ እንደዛ ብቻ ነው ማለት የምትችለው። እኔ በጣም ከባድ ነው እንደዚህ አይነት ባህሪ። ኦኬ ኤኒዌይስ የኔ ተወዳጆች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁንም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። ፕሮቴስታንት ወንድሞቼም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። አንድ መልእክት ብቻ ላሰራችሁ። አንድ መልእክት ኢየሱስ የሚለው ስም
ሰዎችን ማብሸቂያ አይደለም። አንዳንድ ጊዜ የተለያዩ ቦታዎች የተለያዩ አደባባዮች የተለያዩ ትራንስፖርት ቦታዎች ላይ ሰዎች ድምጻቸውን ቀይረው ኢየሱስ ምናምን ይሉና ወንጌል ስንሰብክ ሰይጣን ተቃጠለ ይላሉ። ብራዘር እንዳትሳሳቱ። ኢየሱስ የሚለው ስም ሰዎችን ማብሸቂያ አይደለም። ኢየሱስ የሚለውን ስም ሰዎች በናፍቆት በጉጉት እንዲሰሙት ነው ማድረግ ያለብህ እንጂ ኢየሱስ የሚለውን ስም በአንተ ደካማነት እየተመለከቱ ኦኬ ካንተም እንዲርቁ ኢየሱስ የሚለውን ሰው እንዲጠሉ ማድረግ የለብህም። ኢየሱስ የሚለውን ስም የሚጠላው ሰይጣን ብቻ ነው። ኦኬ ሰው በሰዋዊ ተፈጥሮ ኢየሱስ የሚለውን ስም ሊጠላ አይችልም። ኢየሱስ የሚለውን ስም ሊጠላ የሚችለው ሰይጣን ብቻ ነው። ያ ማለት ብሽሽቁስ መግባት ከፈለጋችሁ ሰዎች ማለት ይችላልላችሁ። ኦኬ ነገር ግን ሰዎችን መስበክ ሰዎችን ማስተማር ያለብን በፍቅር ነውና ፕሮቴስታንት ወንድሞቼ ኢየሱስ ክርስቶስ የሚለው ስም እርሱ መድኃኒት ነው። ደካሞች ለሆነ ለኛ የሚያበረታ ስም ነው። ኢየሱስ የሚለው ስም ሰዎችን ማብሸቂያ የሆነ ስም አይደለም። እና ከፕሮቴስታንት ወንድሞቻችን ጋር ነገ እንደ እግዚአብሔር መልካም ፈቃድ አንድ በጣም አጠር መጠን ያለች ቀጠሮ ትኖረናለች። ነገ ማታ 3 ሰዓት። ያ ምንድነው? ፕሮቴስታንት የሆኑ ወንድሞቻችን በጣም ብዙ ጊዜ ኢየሱስ የሚለውን ስም ይጥሩት እንጂ ኢየሱስን አያውቁትም ብለን እናምናለን እኛ። ኦኬ ሶ ከዚህ አንፃር ነገ እንደ እግዚአብሔር መልካም ፈቃድ በፍቅር ከናንተ ጋር መውራት እንፈልጋለን። ገስ ላይ እየገባችሁ ማለት ነው። አሁን በሮቻችንን ክፍት አድርገን በኮስ ሰዎች እንዲመጡ ስናደርግ ቀድም እንዳያችሁት ለምሳሌ ዘለፋ፣ ስድብ፣ ትችት መቀጠል ጀመሩ። እግዚአብሔር በሚያውቀው አንድም ፕሮቴስታንት እኔ ላይቭ ላይ መጥቶ በቀጥታ ተዘልፎ ተሰድቦ አያውቅም። እና እንደዚህ አይነት ችግሮች እንዳይፈጠሩ ትንሽ መንፈሳዊ ድባቡ እንዳይጠፋ ነገ እንደ እግዚአብሔር መልካም ፈቃድ ነው አይተም በፍጹም እንደ እግዚአብሔር መልካም ፈቃድ በትሪኒቲ ዙሪያ እናወራለን። ፕሮቴስታንት ወንድሞቻችን እውነት በስላሴ ያምናሉ ወይ? ኦኬ እውነት በስላሴ ያምናሉ ወይ? እውነት በአብ እውነት በወልድ እውነት በመንፈስ ቅዱስ ያምናሉ ወይ? በአካል 3 በሆነው በመለኮት አንድ በሆነው አምላክ በእግዚአብሔር ያምናሉ ወይ? በቃ ያንን በደንብ አድርገን በፍቅር እናወራለን። በቻልነው አቅም በጣም ፖላይት ከሆኑ ጥሩ አዳማጭ ከሆኑ በፍቅር ከሚያወሩ ፕሮቴስታንቶች ጋር ውይይታችንን እንቀጥላለን። እሺ እና ፕሮቴስታንት ወንድሞች እውነት በሽንገላ ቃል አይደለም በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እንደወዳችሁም ደግሞ የክርስቶስ ኢየሱስ ፍቅር ያስገድደኛል። ነገ ከምሽቱ 3 ሰዓት እንገናኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ምናልባት ሁለት ወንድሞቻችንን በዚህ ዙሪያ ማውራት የምትፈልጉ ከሆነ ነገ ማታ 3 ሰዓት ገስ ላይ መጥተው እንዲያወሩ እንዲወያዩ ያው ጥሪውን አቅርቡላቸው። ምናልባት ስሜታቸውን መቆጣጠር ስለማይችሉ እኛ ማይካቸውን እየተቆጣጠረ ራሳቸው እንዲገዙ አድርገን እንዲያወሩ ማለት ነው። እንደዛ እናደርጋለን። ወዳችኋለሁ። እሺ የነገው ርዕሳችን የሆነው ፕሮቴስታንት እህት ወንድሞቻችን እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? አለቅ ብዙ ፕሮቴስታንት እህት ወንድሞቻችን ኢየሱስ የሚለውን ስም ይጠሩታል እንጂ ኢየሱስን አያውቁትም። ስለዚህ በቻልነው አቅም በፍቅር እናወራቸዋለን። እሺ በፍቅር ብዙ እናተርፋለን፣ ብዙ ነፍሳትን እንማርካለን። ጌታ ኢየሱስ ክርስቶስ ይርዳን። በሉ ደህና ደሩ። God is good. ሰላም ይያለው እንዴት ነሽ? እሺ ሰላም ነው ባይ